ልክ የዛሬ 20 ዓመት ግንቦት 7 1997 በኢትዮጵያ ውስጥ ታሪካዊ የምርጫ የተካሄደበት ቀን ነበር። በኢትዮጵያ ታሪክ ለመጀመሪያ ጊዜ ህዝብ የሚፈልገውን በምርጫ መለወጥ ይችላለሁ ብሎ ያመነበት፣ ስላመነም ሄዶ ድምፁን የሰጠበት፣ ኢትዮጵያን ታሪክ ትርጉም ባለው ሁኔታ ለመለወጥና ብዙ ነገሮችን ለማድረግ ትልቅ አማራጭና እድል የተከፈተበት፣ በኋላ ግን ከስልጣን ውጭ ህልውና አለን ብለው የማያምኑ ወገኖች ያን የሰጡትን ያመጡትን ትልቅ ወርቃማ አጋጣሚ በደም አጨቀዩት፣ ኮረጆ ገለበጡ። ኢትዮጵያን የፖለቲካ ምህዳር መልሰው ቀረቀሩት። አተረፉበት? አላተረፉበትም። በውርደት ታሪካቸው ተደመደመ። ጠቅላይ ሚኒስትር መለስ ዜናዊ ለዘላለም ሐውልት የሚሆን ነገር ያንን አሳክተው ቢሆን ኖሮ ሰርተውት ነበር። የዘላለም ሐውልት ይሄ የጥቅመኛው ምናምን የሚያጨበጭበው ሳይሆን በኢትዮጵያን ልብ ውስጥ ዘላለም ሐውልታቸውን ይገነቡ ነበር። ያውም ያኔ ስልጣን ይልቀቁ አይደለም፣ አጠቃላይ ውጤቱ የአውሮፓ ህብረትም ምንም የስልጣናቸውን ያጡበት እንደሆነ ግልጽ ነው። ነገር ግን የትኛውም መንግስት ድንገት ባልጠበቀው ሁኔታ ውስጥ ያንን ለማስተናገድ ዝግጁ ላይሆን ይችላል። ምንም የሚያጠራጥር ነገር ግን በዘላቂነት ኢትዮጵያ ዲሞክራሲ መሰረቱ መጠረቅ ስላለበት እነዚህን ካሟላችሁ 8ቱን ቅድመ ሁኔታ ማለትም የኢትዮጵያ መከላከያ ሰራዊት ከፖለቲካ ነፃ እንዲሆን፣ የኢትዮጵያ ብሔራዊ ምርጫ ቦርድ ገለልተኛውን እንዲዋቀር፣ የፖሊስ የጸጥታ ተቋማት እንደዚህ ገለልተኛ እንዲሆኑ፣ እነዚህን የሚመለከቱ ህገ መንግስቱ ላይ 1 2 3 ተብሎ የተቀመጡ ነገሮችን በትክክል ስራ ላይ እንዲውሉ ይሄንን የሚያስፈጽም አንድ ኮሚሽን እንዲቋቋም የሚል ነው። ያንን አድርገውት ቢሆን ኖሮ እጅ ያለ ነገር የሆነ ቀን የጊዜ ጉዳይ ነው፣ ከእጅ ይወጣል። እጅ ባለ ጊዜ፣ አቅም ባለ ጊዜ፣ እድልና ሁሉ ነገር አንተ ጋር ባለበት ጊዜ ነገሮችን ለማስተካከልና ነገን ለማረም ተንቀሳቅሰው ቢሆን ኖሮ ዛሬ እንዲህ አይነት ምስቅልቅል ውስጥ ኢትዮጵያ አትገባም። የትግራይ ህዝብ እንዲህ አይነት ጣጣ ውስጥ፣ እንዲህ አይነት ጉስቁልና፣ እንዲህ አይነት እሳት ውስጥ በቲፒኤልኤፍ ሳቢያ አይማገድም ነበር። እድሎችንና ጊዜዎችን በአጋጣሚውና በወቅቱ መጠቀም ባለመቻል የተፈጠረ ነገር ነው።